የውጭ ሀገራት ገንዘቦች ምንዛሪ ጭማሪ አሳይቷል። በሌላ በኩል ደግሞ የአውሮፕላን ትኬት በብድር መሸጥ መጀመሩን አውቀናል። ከትኬት በተጨማሪ ለሌሎች ወጪዎችም ገንዘብ በብድር እንደሚሰጥ ታውቋል። ስለ አዲሱ የዲጂታል ገበያም ዝርዝር መረጃ ይዘናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የውጭ ሀገራት ገንዘቦች ምንዛሪ ጭማሪ ማሳየቱን አውቀናል። ምንዛሪውን በመንግስት ፈቃድ በተሰጣቸው የግል ምንዛሪ ቢሮዎች ያለውን ዕለታዊ ምንዛሪ እንደሚከተለው ቃኝተናል። አንድ የአሜሪካን ዶላር 148 ብር ተገዝቶ 150 ብር እየተሸጠ ይገኛል። የእንግሊዝ ፓውንድ ደግሞ 181 ብር ከ50 ሳንቲም ተገዝቶ 185 ብር ከ13 ሳንቲም እየተሸጠ ነው። የአውሮፓውያን ዩሮ 160 ብር እየተገዛ 163 ብር ከ20 ሳንቲም ይሸጣል። የካናዳ ዶላር ደግሞ 95 ብር ከ25 ሳንቲም ተገዝቶ 97 ብር ከ15 ሳንቲም እንደሚሸጥ አውቀናል። የሳውዲ ሪያል 37 ብር ከ95 ሳንቲም ተገዝቶ 38 ብር ከ70 ሳንቲም መሸጡን አውቀናል። የኤምሬት ድርሃም ደግሞ 39 ብር ከ65 ሳንቲም እየተገዛ 40 ብር ከ44 ሳንቲም እንደሚሸጥ ነው ያገኘነው መረጃ የሚያሳየው። በሌላ በኩል ደግሞ የአውሮፕላን ትኬት በብድር መሸጥ መጀመሩን አውቀናል። ከትኬት በተጨማሪ ለሌሎች ወጪዎችን ገንዘብ በብድር እንደሚሰጥ ታውቋል። ፍላይ አዲስ ዛሬ ይብረሩ ነገ ይክፈሉ በሚል መርህ ከዳሸን ባንክ ጋር በመተባበር ወደ ተለያዩ ሀገራት ለሚሄዱ ዜጎች ለጉዞና ለማማከር አገልግሎቶች የዱቤ አገልግሎት እንዲያገኙ የሚያስችል ስምምነት ማድረጉን አስታውቋል። ድርጅቱ ከዚህም ጋር በተያያዘ በአሁኑ ሰዓት እነዚህን የጉዞና የማማከር አገልግሎቶችን ይበልጥ በማዘመንና በማስፋት ከአውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያና በሌሎች ሀገራትም ዜጎች አገልግሎቱን ማግኘት እንዲችሉ ከዳሸን ባንክ ጋር በመተባበር የዱቤ አገልግሎት በመስጠት ህብረተሰቡ በሚሄድባቸው ሀገራት ሁሉ ለሚያስፈልጋቸው የጉዞና ለሌሎች አገልግሎቶቹ ገንዘብ በዱቤ ማግኘት እንዲችሉ ከባንኩ ጋር ስምምነት ላይ ተደርሶ ወደ ስራ መግባቱን አስታውቋል። ደንበኞች የዱቤ አገልግሎቱን ለማግኘት በዳሸን ባንክ ሱፐር አፕ ላይ በሚያንቀሳቅሱት የገንዘብ መጠንና በሚያቀርቡት የሰው ዋስትና እንደሆነ ተገልጿል። ዳሸን ባንክ ከድርጅቱ ጋር አጋር በመሆን የዱቤ አገልግሎት ሲሰጥ ማለትም ትኬት፣ የሆቴል፣ የኢንሹራንስ፣ የቪዛና መሰል ለጉዞ የሚያስፈልጉ ሰነዶችን በዳሽን ባንክ በኩል ክፍያውን እንዲፈጽሙ ሲደረግ የዱቤ አገልግሎቱ ደግሞ በየወሩ የሚፈጸም ሲሆን ደንበኛው ማስያዣና ሌሎች ዶክመንቶችን አቅርቦ ለጉዞ የሚያስፈልጉ ዶክመንቶች ይሟሉለታል ተብሏል። ድርጅቱ ለሕክምና፣ ለትምህርት፣ ለስራ፣ ለሽርሽር ለሚደረግ ጉዞ ከዳሽን ባንክ ጋር በመሆን የዱቤ አገልግሎት በመስጠት እንደሚሰራም ገልጿል። ፍላይ አዲስ ከሚመለከተው የመንግስት መስሪያ ቤት ህጋዊ እውቅና በማግኘት ላለፉት 4 ዓመታት አውሮፓ፣ ፖላንድ፣ ቱርክ፣ ጣሊያን፣ ካናዳ፣ ሩሲያና ሌሎች በርካታ ሀገራት ለትምህርት፣ ለስራና ለሕክምና እንዲሁም ለጉብኝት የሚጓዙ ዜጎች ህጋዊ የጉዞና የማማከር አገልግሎት በመስጠት ላይ የሚገኝ ተቋም ነው። በሌላ በኩል ኢትዮ ቴሌኮም 40 ተቋማት አገልግሎት መስጠት የጀመሩበትን የዲጂታል ገበያ ይፋ አድርጓል። መንግስታዊው የቴሌኮም አገልግሎቶች አቅራቢ የሆነው ኢትዮ ቴሌኮም ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ገበያ መጀመሩን አስታውቋል። የዲጂታል ገበያው በመላው ሀገሪቱ የሚገኙ አምራችና ነጋዴዎችን፣ ገዢዎችንና የሎጂስቲክ ተቋማትን በቀላሉ ለማገናኘት የሚያስችለው ተብሎለታል። ኩባንያው የዲጂታል ገበያውን ይፋ ያደረገው አዲስ አበባ በሚገኘው የሳይንስ ሙዚየም ባዘጋጀው መርሃ ግብር ላይ ነው። በመርሃ ግብሩ ላይ ገለጻ ያደረጉት የኩባንያው ዋና ስራ አስፈጻሚ ፍሬዎት ታምሩ የዲጂታል ገበያው የተጀመረው በ40 ተቋማትና በ14 የምርት አይነቶች መሆኑን ተናግረዋል። ኢትዮ ቴሌኮም ያቀረበውን ጥሪ ተከትሎ የዲጂታል ገበያውን ከተቀላቀሉ ተቋማት መካከል ማለዳ ፎም፣ ሸዋ ሾፒንግ፣ ኦልማርትና አፍሪ ኸርባል የተሰኙት ድርጅቶች ተጠቃሾች ናቸው። የዲጂታል ገበያው በቴሌብር ሱፐር አፕ ስር ባለ ትንሽ መተግበሪያ ወይም ሚኒ አፕ ውስጥ የሚገኝ ሲሆን ተቋማቱ ምርትና አገልግሎታቸውን የሚያቀርቡበት በየራሳቸው ቨርቹዋል ስቶር ነው ተብሏል። በዲጂታል ገበያው መገልገል የሚፈልጉ የኢትዮ ቴሌኮም ደንበኞች የመረጡትን ዕቃ ለመግዛት አሊያም አገልግሎት ለማግኘት ክፍያ የሚፈጽሙበት የቴሌብር አካውንት ያስፈልጋቸዋል ተብሏል።
ተብሏል። ደንበኞች ለሚገዙት ዕቃ ወይም ምርት የሚፈጽሙት ክፍያ በአድራሻቸው የሚደርስበትን የማጓጓዣ ወጪ ይጨምራልም ተብሏል። አምራቾችና ነጋዴዎች ከኢትዮ ቴሌኮም ክፍያውን የሚያገኙት የተገዛው ዕቃ ደንበኞች እጅ ከገባ በኋላ እንደሆነ ተገልጿል። በሌላ በኩል ደግሞ መብራት ያላበራ የንግድና የመኖሪያ ቤት ቅጣት ይጠብቀዋል ተብሏል። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማዋ አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ መብራት የማስገባት ግዴታ ተጥሎባቸዋል። አገልግሎት ሰጪዎች በምሽት የንግድና የትራንስፖርት አገልግሎት እንዲሰጡ ለማድረግ የወጣውን ደንብ የከተማዋ ካቢኔ ያጸደቀው ባለፈው የካቲት ወር ነበር። አስተዳደሩ ደንቡን ካወጣባቸው ምክንያቶች መካከል አንዱ ከተማዋ የደረሰችበት ኢኮኖሚያዊና ማህበራዊ ለውጥ መሆኑ ተገልጿል። የአብዛኛው ማህበረሰብ የስራ ባህልና ፍላጎት በመለወጡ የንግድ ስራዎችንና አገልግሎቶችን በምሽት የመከወን ተግባር ወጥነትና ቀጣይነቱን ለማረጋገጥ ደንቡ እንደወጣ አስተዳደሩ አስታውቋል። የከተማዋን ተወዳዳሪነት እውን ለማድረግ አገልግሎት ሰጪ ተቋማት ቀን ከሚሰጡት አገልግሎት በተጨማሪ በምሽትም አገልግሎት የሚሰጡበት ምቹ ሁኔታ ለመፍጠር ደንቡ የወጣበት ሌላኛው ምክንያት ነው። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ተፈጻሚ በሚሆንባቸው ተቋማት ላይ የተለያዩ ግዴታዎች ተጥለዋል። በዚህም መሰረት በከተማዋ መንገድ ዳር የንግድ ስራ የሚሰራ ማንኛውም የንግድ ተቋም ቀን ላይ የሚያካሂደው የንግድ ስራ እንደተጠበቀ ሆኖ ዘወትር ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታ አለበት። የንግድ ተቋሙ በምሽት ክፍለ ጊዜ መግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ በመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ በሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተደንግጓል። ከዚህ በተጨማሪ ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት አለባቸው ተብሏል። በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ የሰዓት ገደብ ውስጥ እንዲያበሩ የሚገደዱት የውጭ መብራት ብቻ እንደሆነ በደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ የንግድ ቤቶችና አገልግሎት መስጫ ተቋማት እስከ ንጋት ድረስ የሚያበሯቸው ስታንዳርዳቸውን የጠበቁ መብራቶች ሰላምና ጸጥታን ለማረጋገጥ አጋዥ መሆናቸውም ተገልጿል። መብራቶቹ የአካባቢውን ውበት ይበልጥ የሚያደምቁና ህብረተሰቡ ለመዝናናትና እረፍት ለማድረግ የሚያዘወትራቸው ተመራጭ ቦታዎች እንዲሆኑ ለማድረግ እስከ ንጋት ድረስ መጥፋት እንደሌለባቸው ደንቡ ያስገነዝባል። በደንቡ ላይ የተጠቀሱት መንገድ ዳር የሚገኙ የአገልግሎት ሰጪ ወይም የንግድ ተቋማት የተጣለባቸውን ግዴታ ካልተገበሩ አሊያም የተደነገጉትን ክልከላዎች ከተላለፉ ከማስጠንቀቂያ ጀምሮ የንግድ ስራ ፈቃዳቸውን እስከ ማገድ የሚደርስ እርምጃዎችን የከተማዋ የንግድ ቢሮ እንደሚወስድ ለማወቅ ችለናል። ደንቡ ላይ ከተዘረዘረው የቅጣት ሰንጠረዥ ውስጥ ከፍተኛው ቅጣት 10,000 ብር ሲሆን ዝቅተኛው ደግሞ 5,000 ብር ነው። ከፍተኛውን የገንዘብ መጠን ሊያስቀጣ የሚችለው ጥፋት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙ መዝጋት እንደሆነ በደንቡ ላይ ሰፍሯል። የህንፃዎቹ የፊተኛው ገጽ መብራት ወይም የፋሳድ ላይት ያለ መስቀል አሊያም ያለ ማብራት ደግሞ ቅጣቱ 5,000 ብር ሆኗል። በተጨማሪም ተቋማቱ ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ የሚከፍሉት የገንዘብ ቅጣት 7,000 ብር መሆኑን አውቀናል። በምሽት የንግድና የትራንስፖርት አገልግሎቶች እንዲሰጡ ለማድረግ የወጣው ደንብ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ ወይም የስምሪትን መስመር ማቆራረጥ 5,000 ብር የገንዘብ ቅጣት ተቀምጦለታል። በገንዘብ ቅጣት ሰንጠረዡ ላይ ከታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ 5,000 ብር እንደሚያስቀጣ ተደንግጓል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።